ተማሪዎች እንዴት ናችሁ? ዛሬ ደግሞ ማቴማቲክስ ፎር ማኔጅመንት ዩኒት 3 ላይ የወጡ ጥያቄዎች ማለትም ሊኒየር ፕሮግራሚንግ ላይ የወጡ ጥያቄዎችን እንሰራለን። ስለዚህ አሪፍ አሪፍ ጥያቄዎች ስላሉ እስከ ቪዲዮ መጨረሻ አብራችሁን ቆዩ እና በዚህ ዩኒት ላይ የሰራሁላችሁ ሌሰንም አለ። እሱንም ቪዲዮን በዚህ ቪዲዮ መጨረሻ አስቀምጥላችኋለሁ፣ ገብታችሁ ማየት ትችላላችሁ። ወደ ጥያቄው እንግባ። እሺ መጀመሪያ ላይ የምናየው ምንድነው ሞዴል ፎርሙሌሽን ላይ የወጣ ጥያቄ አለ። ሞዴል ፎርሙሌሽን ማለት እንዴት ነው ሊኒየር ፕሮግራሚንግ ሞዴልን ፎርሙሌት የምናደርገው የሚለውን የሚያሳይ ኤግዛምፕል ነው። ስለዚህ ኮሽ ነምበር 1 ላይ ስንመጣ አን ኤሌክትሮኒክስ ፊርም ፕሮዲውስ 3 ታይፕ ኦፍ ስዊቺንግ ዲቫይስ፣ ሶስት አይነት ስዊቺንግ ዲቫይሶችን ያመርታል የሆነ ኤሌክትሮኒክ ፊርም ነው አለ። ስለዚህ ኢች ታይፕ ኢንቮልቭ ኤ2 ስቴፕ አሴምብሊ ኦፕሬሽንስ አሴምብሊ ታይም አር ሾን ቢሎ ኢን ዘ ፎሎዊንግ ቴብል ነው። ስለዚህ ሞዴል ያለ ስቴሽን 1 ላይ እና ስቴሽን 2 አለ። ሁለት ፓርት ላይ ነው የሚሰራው አሴምብሊ ኦፕሬሽናችን ማለት ነው። ስለዚህ ለሞዴል ኤ 2.5 ነው በስቴሽን 1 ላይ የሚያስፈልገው አሴምብሊ ታይም በሚኒት ማለት ነው። ለቢ ደግሞ 1.8 ሚኒት ነው። ለሞዴል ሲ 2 ሚኒት ያስፈልገዋል በስቴሽን 1። በስቴሽን 2 ላይም ያላቸው ተሰጥቷል እያንዳንዳቸው ማለት ነው። ስለዚህ እያንዳንዱ ወርክ ስቴሽኖች ምንድነው ዳይሊ ወርኪንግ አወራቸው ስንት ነው? 7.5 ነው። አጠቃላይ ዳይሊ ወርኪንግ አወራቸው ከተጠየቃችሁ ስንት ነው ማለት ነው? 7.5 ሀወር ነው የተባለው እዚህ ላይ ባለን ጊቭን መሰረት ማለት ነው። ስለዚህ ሌላ ደግሞ ምንድነው ዘ ማኔጅመንት ዋንትስ ቱ ግሬተስት ፕሮፊት ዱሪንግ ዘ ኔክስት 5 ዴይ። ስለዚህ በቀጣዩ 5 ቀኖች ግሬተስት ፕሮፊት ማግኘት ፈለገ ነው የሚለው። ስለዚህ ሞዴል ኦፍ ኤ ይልድ ኤ ፕሮፊት ኦፍ፣ ስለዚህ ከኤ ይህን ያህል ፕሮፊት ይገኛል፣ ከቢ 7.5 ፐር ዩኒት ማለት ነው በዩኒት፣ ከሲ ላይ ደግሞ 7.8 ይገኛል አለ። ስለዚህ አሲዩም ደ ፊርም ካንሴል ዋት ኢት ፕሮዲውስ፣ ስለዚህ ያመረቱን ሁሉ ሸጧል ብላችሁ ብታስቡ በዚህ ጊዜ ኢት መስት ቢን ፊል አውትስታንዲንግ ኦርደር አትሊስት 20። ስለዚህ ዩኒት ኦፍ ኢች ታይፕ ኦፍ ሞዴል ታይፕ ዱሪንግ ዲስ ኢች ታይፕ ኦፍ ሞዴል ፎርሙሌት መሆን አለባቸው ነው ኦፍ ዘ ፕሮብሌም ዊች ሊድስ ቱ ዘ ኦፕቲመም ሶሉሽን ነው ማለት ነው። ስለዚህ ኦፕቲመም ሶሉሽኑ ነው እዚህ ጋር ፕሮፊት ማክሲማይዜሽን ላይ የወጣ ጥያቄ ነው። ስለዚህ እዚህ ጋር ፕሮሰሳችን ምንድነው? መጀመሪያ ፕሮብሌሙን ዲፋይን ማድረግ አለብን ሊኒየር ፕሮግራሚንግን ዴቨሎፕ ስናደርግ። ስለዚህ እዚህ ጋር የተጠየቅነው ምንድነው? ዲተርማይን 3 ታይፕ ኦፍ ስዊቺንግ ዲቫይሶችን እንድናደርግ ነው ቱ ቢ ፕሮዲውስድ ኤንድ ሶልድ ፎር ዘ ኔክስት 5 ዴይ እና ሶ አስ ቱ ማክሲማይዝ 5 ዴይ ፕሮፊታችንን ለመጨመር ነው። ስለዚህ ቫሪያብላችንን እዚህ ጋር ማንን ነው? ሌትስ ሴይ ኤን በኤክስ 1 በወክለው፣ ቢን በኤክስ 2 በወክለው፣ ሲን በኤክስ 3 በወክለው ማለት ነው። በሶስቱ ወክላለሁ ቫሪያብል። ከዛ ኦብጀክቲቭ ፈንክሽን የማውጣት ነው። ኦብጀክቲቭ ፈንክሽናችን ማለት በእያንዳንዱ የሚያተርፈው ትርፍ ማለት ነው። እዚህ ጋር ያሉት ሶስቶችን ነው። ስለዚህ 8.25 እዚህ ጋር ጻፈው 8.25 ከኤክስ 1 7.5 ከኤክስ 2 እና 7 ነጥብ ስንት ነው? ሶስተኛው 8 ከኤክስ 3 ማትረፍ ይፈልጋል ማለት ነው። ይሄ ሰውዬ ከሶስቱ ማትረፍ የሚፈልገው በዚህ ፐር ዩኒት ይሄን ትርፍ ማግኘት ይፈልጋል። ይሄ ኦብጀክቲቭ ፈንክሽናችን ነው። ከዛ ኮንስትሬንታችን ደግሞ ከተጠየቃችሁ ምንድነው አሁን እዚህ ጋር ያለብን ሊሚቴሽኖች ማለት ነው። ስለዚህ ምን ያህል ነው? እዚህ ጋር 2.5 አለ። 2.5 ኦፍ ኤክስ 1 ፕላስ 1.8 ኦፍ ኤክስ 2 እና 2 ዩኒት ኦፍ ማን ነው? ኤክስ 3 ተሰጥቶናል ማለት ነው። እነዚህ ደግሞ ከስንት ነው? ከአሴምብሊ ታይማችን ስንት ነው ተብለን እዚህ ጋር አሁን 7.5 ነው ወርኪንግ ታይሙ እንዳለ። ስለዚህ 7.5 ሃወር ነው ዳይሊ ወርኪንግ ታይማቸው። ስለዚህ 7.5 ሃወርን ወደ መቀየር አለብን ኢንተርምስ ኦፍ ሚኒት ስለሆነ የተገለጸው 7.5ን ወደ ሃወር ነው ወደ ሚኒት ስንቀይረው ስንት ይሆናል? 450 ሚኒት ማለት ነው። ይሄ ወደ ሚኒት ሲቀየር ስለዚህ 450 ሚኒት ከሆነ በአንድ ቀን ያለው የ5 ቀን ስለሆነ የተጠየቅነው 450 በ5 ማብዛት አለብን። ስለዚህ 2250 ይመጣል ማለት ነው። ስለዚህ እዚህ ጋር ለዛ ነው ሪኳርስቱ ከ2250 ምን ማለት የለበትም መብለጥ የለበትም ማለት ነው። ስለዚህ ማክሲመሙ 2250 ነው። ሌላኛው ደግሞ ምንድነው? እዚህ ጋር ሁለተኛው ኮንስትሬንታችን ዴቨሎፕ የምናደርገው ከዚህኛው ስቴሽን 2 ላይ ነው ማለት ነው። ስለዚህ 3 ዩኒት ኦፍ ኤክስ 1 ከስቴሽን 2 አለ 1.6 ዩኒት ኦፍ ኤክስ 2 እና 2.2 ዩኒት አለ። ስለዚህ አጠቃላይ ሲምፕሊ ታይም አሁንም 2250 ይሆናል ማለት ነው። ሁለቱ ኮንስትሬንቶች እነዚህ ናቸው። እዚህ ጋር ማጥፋት አለብኝ ቦታ ስለማይበቃኝ። ከዛ እነዚህን ዞሮ እንደሆነ ያዟቸው። አሁን ሞዴሉን ዴቨሎፕ እያደረኩላችሁ የቀረኝ ማን ነው? እያንዳንዱ ኢለመንት ደግሞ ምንድነው ብለናል? አውትስታንዲንግ ኦርደራቸው ሚኒመም ሪኳርመንት እያንዳንዱ 20 ዩኒት ነው። ስለዚህ ኤክስ 1 ምንድነው ሚኒመም ከሆነ ምንድነው ከ20 እና ከ20 በላይ መሆን አለባቸው። ግሬተር ዛን ኦር ኢኳልስ ቱ 20። ኤክስ 2 ምንድነው ግሬተር ዛን ኦር ኢኳልስ ቱ 20። ኤክስ 3 ግሬተር ዛን ግሬተር ዛን ኦር ኢኳልስ ቱ 20 መሆን አለባቸው እያንዳንዶቹ ማለት ነው። ሌላ
ኤክስ1 ኤክስ2 እና ኤክስ3 ከዜሮ በላይ መሆን አለባቸው። ስለዚህ ሞዴል ዴቨሎፕመንት ማለት በዚህ ወይ ነው የሚሰራው። ስለዛ መጀመሪያ ሞዴሉን ዴቨሎፕ ሳታደርጉ ሶሉሽኑን መፈለጋችሁም። ስለዚህ መጀመሪያ ሞዴል ዴቨሎፕ እንዴት ነው የሚደረገው ማወቅ አለባችሁ። ፕሮብሌም ዲፋይን ማድረግ፣ ከዛ በቫሪያብል መወከል የተሰጡንን፣ ከዛ ላይ ኦብጀክቲቭ ፈንክሽናችሁን ዜድ ማክሳችን ወይ ሚኒመም ሊሆን ይችላል። እሱን መለየት ምንድነው ማክሲማይዜሽን ሚኒማይዜሽን የተጠየቀው እና ኮንስትሬንታችሁን ዴቨሎፕ አድርጋችሁ ነው ከዛ ወደ ሶሉሽን የሚሄዱት ማለት ነው። ሶሉሽን እንዴት ነው የሚለውን በቀጣዮቹ ኤግዛምፕል እናያለን፣ እንዴት ነው ሶሉሽን የሚሰራው የሚለውን ማለት ነው። እሺ ኩዌሽን ነምበር 2 ላይ ስንመጣ ደግሞ ምንድን ነው የሚለው የሲሪያል ማኑፋክቸረር ኢዝ ኢንቨስቲንግ ዘ ፖሲቢሊቲ ኦፍ ኢንትሮዲውሲንግ ኒው ሲሪያል ነው ኢት ቢ ኮምፖዝድ ኦፍ ከዌት ራይስ ኮርን አለ። ስለዚህ ሚኒመም ሪኳርመንት አለ ፐር ኦዜድ ይላል። ሚኒመም ሪኳርመንታቸው ተሰጥቷል። ስለዚህ አሁንም እንትን ነው ዴቨሎፕ አድርጉ ነው የተባልነው። እዚህኛውም ላይ ዴቨሎፕ ለማድረግ ከሆነ እዚህ ጋር አሁን ስለሰራ ነው በቀላሉ ነው። እዚህ ጋር ኮስት ሚኒማይዜሽን ነው። ስለዚህ 0.x1 ሲደመር እዚህ ጋር እዚህ ጋር ሲደመር ኤክስ ቱ እናደርጋለን። ይሄኛው ሲደመር 0.02 ኤክስ 3 አድርገን ሶስቶቹ ናቸው ኦብጀክቲቭ ፈንክሽናችን። ሶስቶቹን ነው ማክሲመም ሚኒማይዝ ማድረግ የምንፈልገው። ሌላ ደግሞ ምንድነው እንትላችንን ማውጣት ነው። ከዚህ ውስጥ ደግሞ እንትላችን ኮንስትሬንታችን ነው። ኮንስትሬንት አለብን። ስለዚህ ኮንስትሬንታችን ስናወጣ የመጀመሪያው ኮንስትሬንታችን ምንድነው የሚሆነው ይሄኛው ፓርት ያለበት ማለት ነው። 4 2 እና 2 2 27 የሚለው አለ። ስለዚህ 4 ለምሳሌ ይሄን በኤክስ1 ይሄን በኤክስ2 ወክዮ ማለት ነው። ኤክስ 3 ያለ ከዛ 4 ኤክስ1 ይሄንን ቶሎ ቶሎ የሰራሁባችሁ ከላይ ያለውን ስላሳያችሁ ነው። ሞክሩት እናንተ በደንብ እንደዚህ ሾርት ላሳያችሁ ብዬ ነው። ኤክስ 3 ይመጣል። ስለዚህ ሚኒመም ሪኳየርመንት ስለሆነ ለዛ ሚኒመም ከሆነ ከዛና ከዛ በላይ ማለት ነው። ስለዚህ ግሬተር ዛን ኦር 27 ነው። ሁለተኛው ምንድነው 20 ኤክስ1 ፕላስ 25 ኤክስ2 ፕላስ 21 ኤክስ1 ግሬተር ዛን ኦር 240 ታደርጋላችሁ። እዚህ ጋር 90 ኤክስ1 ፕላስ 100 ኤክስ2 ፕላስ 100 ኤክስ3 ለዛ ግሬተር ዛን ኦር ኢኳልስ ቱ 1260 አድርጋችሁ አውጡ። ከዛ ኦብጀክቲቭ ፈንክሽናችሁን ከዚህ ላይ ታገኛላችሁ ማለት ነው። ከዛ በዚህ ወይ ዴቨሎፕ ማድረግ ትችላላችሁ ምናችሁን ሞዴላችሁ ሊኒየር ፕሮግራሚንግ ሞዴል ነው። ስለዚህ አሁን ሞዴል ዴቨሎፕ አድርገና ከዚህ ወዲያ ሶሉሽን አፈላለግ ነው የምናየው። ምንና ምን ግራፊካል ሜትድን ተጠቅመን እና ሲምፕሌክስ ሜትድን ተጠቅመን እንዴት ነው ግራፊካል ሜትድን ዴቨሎፕ ማድረግ የምንችለው የሚለውን እንመለከታለን ማለት ነው። ስለዚህ ግራፊካል አፕሮች ላይ ስንመጣ ኤግዛምፕል 3 ላይ ኤቢሲ ካምፓኒ ፕሮዲውስ አለ ፒክቸር ቲዩብስ ፎር ቴሌቪዥን ሴትስ ኤንድ ሰርቴን ፕሪንትድ ሰርኪዩት ፎር ሬዲዮ ሳር። ስለዚህ የሆነ ቴሌቪዥን ሴት አለ ፕሮዲስ ፕሪንትድ ሰርኪቶች አሉት ኦፍ ራዲዮ ይላል። ዘ ካምፓኒ ሃዝ ጀስት ኤክስፕሌን ኢንቱ ፉል ስኬል ፕሮዳክሽንስ ኦፍ ማርኬቲንግ ኦፍ ኤኤም ኤንድ ኤፍኤም የሚባል ሬዲዮዎችን ኤቢሲ ካምፓኒ ፕሮዲስ የሚያደርገው ማለት ነው። ስለዚህ ታስ ቢልድ ኤኒ ፕላንት ዛት ካን ኦፐሬት 48 አወር ፐር ዊክ የሚሰራ ፕላንትን ዴቨሎፕ አድርጓል። ስለዚህ ፕሮዳክሽን ኦፍ ኤኤም ራዲዮ አለ በአዲሱ ፕላንቱ ላይ 2 አወር ፕሮዳክሽን እና ኤፍኤም ደግሞ 3 አወር ይፈልጋል በዛ ስቴሽን ላይ ፕላንት ላይ ማለት ነው። ኤኤም ደግሞ ምንድነው ዊል ኮንትሪቢዩት 40 ቱ ዘ ፕሮፊት። እሺ ከኤፍኤም ሬዲዮ ላይ ደግሞ 80 ብር ነው ፕሮፊት ፐር ዩኒት የሚያገኘው ማለት ነው። ስለዚህ the marketing department after extensive research has determined that maximum of 50 radio and 10 FM radio can be produced and sold each week መሸጥ አለበት አለ። ስለዚህ ይህንን ሶልቭ የምናደርገው ግራፊካል አፕሮች ተጠቅመን ነው። አሁን ወደ ሶሉሽን ዴቨሎፕመንት እንገባለን። መጀመሪያ ሊኒየር ሞዴሉን ዴቨሎፕ እናደርጋለን፣ ከዛ ሶሉሽናችንን እንፈልጋለን ማለት ነው። ስለዚህ አሁን በጊቭናችን መሰረት ሊኒየር ፕሮግራሚንግ ሞዴሉን ዴቨሎፕ እናደርገው መጀመሪያ ማለት ነው። ስለዚህ ለምሳሌ ይሄንን ኤኤምን በኤክስ እንወክለው ኤፍኤም ሬዲዮን ደግሞ በዋይ እንወክለው ማለት ነው። ስለዚህ ኦብጀክቲቭ ፈንክሽናችን ምን ይሆናል? ኦብጀክቲቭ ፈንክሽናችን 40 ዩኒት ኦፍ እዚህ ጋር ያለው ማለት ነው 40 ፕሮፊት ከኤፍኤም 80 ከኤኤም 80 ከኤፍኤም የሚለው ማለት ነው። ስለዚህ ፕሮፊት ፈንክሽናችን ወይም ዜዳችን ምን ይሆናል ማለት ነው 40 ኤክስ አለ ሲደመር 80 ነው አያኛው 80 ዋይ ይሆናል ማለት ነው። ስለዚህ የኦብጀክቲቭ ፈንክሽናችን ነው። ሌላ ደግሞ ምንድነው ከዚህ ላይ ኢኩዌሽን ዴቨሎፕ የምናደርገው በተሰጠን ጊቭን መሰረት 2x አለ 2 ዩኒት ኦፍ እዚህ ጋር አለ 2 ዩኒት ኦፍ x አለን 2 ዩኒት ኦፍ x አለ ሲደመር 3 ዩኒት ኦፍ y ምን ይሆናል ማለት ነው። ለዛ ነው ኢኳልስ ቱ 48 ከ48 ሌበር ሃወር ማለት ነው። እዚህ ጋር አለ ይሄን ጊቭን ማውጣት እንችላለን። 2 ሰዓት ፕሮዳክሽን ለኤፍኤም አለ 3 ሰዓት ለዋይ የተሰጠው እዚህ ጋር ማለት ነው። እና ማክሲመማቸው ደግሞ 48 ሰዓት ነው። ከ48 አይበልጡም ተብለናል። ሌላኛው ደግሞ ምንድነው
የሁለቱ ቫልዩ ተሰጥቶናል። ኤክሳችን ስንት ነው? 15 ነው ብለናል። ለዛ ነው ኢኳልስ 15 ነው። ዋያችንም ስንት ይሆናል ማለት ነው? 10 10 ነው ማለት ነው። ይኸው እዚህ ጋር ያለው 15 እና 10 የምትጠፋ ማለት ነው። ስለዚህ ለዛ ነው ሪኳርስቱ አድርጉት እዚህ ጋር ለዛ ነው ሪኳርስቱ ነው። ወይም ኤክስም ለዛ ነው ሪኳርስቱ ከ15 አይበልጥም ኤክስ ወይም ከ10 አይበልጥም ማለት ነው። ስለዚህ አሁን ግራፊካል ሞዴል ላይ ዴቨሎፕ ስናደርግ ኢንኢኳሊቲ ሳይኖቹን ወደ ኢኳሊቲ ሳይን አድርገን ኢንተርሴክሽን ፖይንታቸውን መፈለግ ነው ማለት ነው። ስለዚህ እዚህ ጋር ግራፋችንን ባጭሩ ለመሳል ያህል እዚህ ጋር ስንት ይሆናል ማለት ነው? ዋይን የመጀመሪያውን ስንሰራ እዚህ ጋር ዋይን 0 ስናረጋት ዋይን ይችን 0 ስናረጋት ኤክሳችን ስንት ይሆናል? ቱ ኤክስ እኩል ነው 48 ይመጣል። ኤክስ ስለዚህ 48 ለ2 24 ይሆናል ማለት ነው። ስለዚህ እዚህ ጋር ትንሽ ላርዝመው 24ን እዚህ አካባቢ ባረጋት ኤክስን ከዛ ደግሞ ዋይ ኢንተርሴፕትን ቀጣይ ማንን ነው? ይችን ኤክስን 0 ነው ማድረግ። ኤክስን 0 ሳረገው 3 ዋይ እኩል ነው 48 ይመጣል። ዋይ ስንት ይመጣል? 16 ይመጣል ማለት ነው። ስለዚህ ይህን ግራፍ ፖይንቶቹን ማገናኘት ነው። የመጀመሪያው ግራፋችን እንደዚህ ሆነ። ቀጣው ኤክሳችን ስንት ነው ተብለናል? 15 ነው። እዚች አካባቢ ብናረጋት 15ን ስለዚህ ኤክስ ኢዝ ኢኳልስ ቱ 15 ማለት ነው። ስለዚህ ቨርቲካል ላይ ነው ኤክስ ኢዝ ኢኳልስ ቱ 15 ማለት። ከዛ ሶስተኛው ዋይ ኢዝ ኢኳልስ ቱ 10 ነው። ዋይ ኢዝ ኢኳልስ ቱ 10ን እዚህ ጋር ብናረጋት ሆሪዞንታል ላይን ማለት ነው። ከዛ እንዲህ አይነት ግራፍ ይሆናል ማለት ነው። ስለዚህ ሁሉንም ካያችሁ ለዛ ነው ኢኳልስ ቱ ነው። ለዛ ነው ኢኳልስ ቱ ከሆነ ሼድ ኢንሳይድ ነው የምናደርገው። ስለዚህ ሁሉንም አስቡት። ኤክስ ኢዝ ኢኳልስ ቱ 15 ነው። ወደዚህኛው ሳይድ ሼድ እናደርጋለን። ዋይ እኩል ነው ቴንንም ወደ ታች ነው ሼድ የምናደርገው ማለት ነው። ከዛ ይሄኛው ደግሞ 16 እና 24 ያለበትን ወይም 2x ፕላስ 3y ለዛ ነው ኢኳልስ ቱ 48ንም ሼድ የምናደርገው ኢንሳይድ ነው አስዩም አድርጉ። ስለዚህ አሁን ሁሉንም የሚያመሳስላቸው ኤሪያ የቱ ነው ማለት ነው? ሼድ ስናደርገው ኮመን ኤሪያውን ነው። ኮመን ኤሪያው ነው ሼድ የሚደረገው። ስለዚህ ይቺ ኤሪያ ትሆናለች ማለት ነው። ይቺ ሬክታንግሏ ሁሉንም ኤሪያ ሼድ ታደርጋቸዋለች። ስለዚህ ይቺ ይሆናለች ሼድ ዲሪጅኗ። ከዛ አሁን ምን እናደርጋለን? እዚህ ጋር ያሉ ፖይንቶችን እንለያለን ማለት ነው። ከዛ እዚህ ጋር ያሉ ፖይንቶችን ከዋጣን ወዲያ ምንድን ነው ሶሉሽናችን ዴቨሎፕ እናደርጋለን። ስለዚህ ይችን ፖይንት ኤ ብላት ስንት ነች? እዚህ ጋር 0 ላይ ነች። እዚህ ጋር ደግሞ 15 ላይ ቢ ብለው 15 0 ማለት ነው። ይሄ ፖይንት 15 0 ነው። ከዛ እዚህ ጋር ያለችዋን ፖይንት ነች። በኦብዘርቬሽን የሚታዩ ናቸው። ይችን ሲ ብላት ሲ ነው። ከዛ ይሄኛው ዲ ብለው ዲ ደግሞ ስንት ይሆናል ማለት ነው? 0 10 ማለት ነው። ዲ 0 10 ይሆናል። ከዛ እዚህ ጋር ደግሞ ሲ ላይ ያለው ነው። አሁን ሲ ላይ ያለውን ሲሚልታኒየስ ኢኩዌሽን ተጠቅመን ነው የምንፈታው። እናም እዚህ ጋር ሶስቱ ኢንተርሴክት ያደረጉባት ሲሆን አንዴ ሁለቱን ኢኩዌሽን ወስዳለሁ፣ አንዴ ደግሞ ቱ ኤክስ እና ይሄኛውን ወስጄ ሶልቭ አደርጋለሁ ማለት ነው። ስለዚህ እነዚህን ፖይንቶች ከያዛችሁ ወዲያ ምንድነው ማክሲመም ፕሮፊት ያለበት ኢኩዌሽን ላይ ማግኘት የፈልጉት ኦብጀክቲቭ ፈንክሽናችሁ ላይ በመተካት ከፍተኛ ፕሮፊት የሰጣችሁን ኮምባይኔሽን ኦፕቲመም ኮምባይኔሽናችሁን ትወስዳላችሁ ማለት ነው። ስለዚህ እነሱን ለመስራት ያህል መጀመሪያ ሲሚልታኒየስ ኢኩዌሽኖቹን እንስራቸው ማለት ነው። ስለዚህ ሲሚልታኒየስ ኢኩዌሽኖቹን ስንሰራቸው የመጀመሪያው ምን ይሆናል? 2x ፕላስ 3y እኩል ነው 48 እና ኢንተርሴክሽኑን ፖይንቷን ለማግኘት ማለት ነው 48 እኩል ነው ኤክስ እኩል ነው 15 የምትለዋን ወስዳለሁ መጀመሪያ ላይ ማለት ነው። ስለዚህ ሁለቱ ግራፎች የሚቃረጡባትን ፖይንት አገኛለሁ ይችን ሳገኝ። ስለዛ ኤክስን በኤክስ ቦታ 15ን ሳገባ 2 በ15 30 30 ሲደመር 3 ዋይ እኩል ነው 48 ይመጣል። ከዛ 3 ዋይ ምን ማለት ይሆናል ማለት ነው? 30 ነው ወደዛ ውስጥ ሲቀንሳት 18 ይመጣል። ዋይ ስንት ይመጣል? 6 መጣ ማለት ነው። ስለዚህ ይሄ ፖይንታችን ስንት ማለት ነው? ኤክስ 15 ሲሆን ዋይ 6 ይሆናል ማለት ነው። ሌላ ደግሞ 2x ፕላስ 3y እኩል ነው ከ48 እና y ኢኳልስ ቱ 10 አድርጌ ወስዳለሁ። አያችሁ አሁን ሶስቶቹ ኢንተርሴክት የሚያደርጉባትን ፖይንት ነው። ስለዚህ ይህን ግራፍ ሁለቱም ስለቆረጡት ሁለቱን ኢንተርሴክት ፖይንታቸውን ፈልጌ እንትላቸውን ፖይንቱ ማግኘት ስላለብኝ ነው። ከዛ አሁን ደግሞ ከ10 ጋራ እናያይዘው። ስለዚህ y እኩል ነው 10 ስናደርግ 10 ቦታ እንተኳለን። 2x እኩል ነው 3 ታይምስ 10 13 ነው። ወደዛ ወስደን ስንቀንሰው 18 ይመጣል። ኤክስ ስንት ይመጣ ማለት ነው? 9 ይመጣ ማለት ነው። ስለዚህ ኤክስ 9 ሲሆን ዋይ 10 ይሄኛው ሁለተኛው ኮምቢኔሽናችን ይሆናል ማለት ነው። ስለዚህ አሁን ፖይንቶቹን እንዘርዝራቸው ማለት ነው። ቅድም ያወጣናቸውን ኮርነር ፖይንቶቻችን 0 0 ነው ብለናል ኤን። ከዛ ቢን ደግሞ ስንት ነው ብለናል? 15 0 ነው ብለናል። ወደኋላ መልሳችሁ ግራፍ ላይ ማየት ትችላላችሁ እንዴት እንዳወጣኋቸው። ሲ ላይ አሁን ምንድነው? ስለዚህ ሁለት ኢንተርሴክሽን አለን። አንዴ ኤክስ 15 ሲሆን ዋይ 6 ይመጣል። አንዴ ደግሞ ምንድነው ሲቱ ኤክስ 10 ሲሆን ኤክስ ዋይ 9 ይሆናል። ኤክስ 9 ይሆናል ዋይ 10 ሲሆን አለን። አንዴ ደግሞ ዲያችን ስንት ነው ብለናል? ኤክስ 0 ሲሆን ዋይ
10 ይሆናል ማለት ነው። ስለዚህ እነዚህን ፖይንቶቻችን የኛው የመጀመሪያ ኮኦርዲኔት ኤክስ ቫሊዩ ላይ ትተካላችሁ። ሁለተኛው ዋይ ቫሊዩ ላይ የሁሉንም እየተካችሁ ዜድ ቫሊዩአችሁ ላይ ማግኘት ትችላላችሁ። ስለዚህ ፕሮፊት ወይም ማክሲመም ኦብጀክቲቭ ፈንክሽናችን ስንት ነው ማግኘት የምንፈልገው? 40 ዩኒት ከኤክስ እና 80 ዩኒት ከዋይ ነው ብለናል። ስለዚህ 0 ስንተካው እዚህ ጋር ትርፍ 0 ይሆናል። ማክሲመም ፕሮፊቱ 15 ዜሮን ስንተካው 40 ሲባዛ በ15 ሲደመር 80 ሲባዛ በ0 ማለት ነው። ስለዚህ ቢያችን ስንት ይመጣል? 6000 ብቻ ይመጣል ማለት ነው። አይሚን 40 በ8 አይደለም 40 በ15 60 ነው። እዛ 2 ዜሮ አለ ስንት ይመጣል ማለት ነው? እዚህ ጋር ግን 15 ዜሮ ሳይሆን 0 15 ዜሮ ነው። 15 ዜሮ ነው ቢያችን። ከዛ ሲያችን ደግሞ 15 6 ነው። ልክ ነን። ቢያችን 15 ዜሮ ነው። ስለዚህ ስንት ይመጣል? እዚህ ጋር 6000 ይመጣል ማለት ነው። ሶሪ እዚህ ጋር 6000 ሳይሆን 600 ነው። 15 በ40 600 ነው። ከዛ ሲደመር 80 በ0 ስለሆነ 0 ነው 600 ይመጣል። ከዛ 15 6 ስናደርገው 40 ሲባዛ በ15 ሲደመር 80 ሲባዛ በዋይ ደግሞ 6 ነው። ይህንን ስንሰራው ስንት ይመጣል? ኦብጀክቲቭ ፈንክሽናችን 1080 ነው ትርፉ የሚሆነው ማለት ነው። ስለዚህ ይሄን አለ። ከዛ ሲቱ ላይ ደግሞ ምንድነው 9 10 ነው። ኤክስ 9 ሲሆን ዋይን 10 አድርገን ስንተካው 1160 ይመጣል ኦብጀክቲቭ ፈንክሽናችን። ከዛ 0 10ን ስንተካ ደግሞ ስንት ይመጣል? 800 ይመጣል ማለት ነው። ስለዚህ አሁን ማክሲመም ፕሮፊታችን ማን ነው ማለት ነው? 1160 ይሆናል ማለት ነው ካሉት ውስጥ እዚህ ጋር ከተሰጡ። ስለዚህ 9 ዩኒት ኦፍ ማንን ኤኤም ሬዲዮ አይደል በኤክስ ወክል ነው። 9 ዩኒት ኦፍ ኤኤም ሬዲዮ እና 10 ዩኒት ኦፍ ኤፍኤም ሬዲዮን ቢያመርት ይሄ ኤቢሲ ካምፓኒ ይህንን ከፍተኛ ፕሮፊት ማግኘት ይችላል ማለት ነው። ስለዚህ ኦፕቲመም ኮምባይኔሽኑ 9 10 ይሆናል ማለት ነው። ስለዚህ ግራፊካል ሜትድን ስትጠቀሙ ምንድነው የመጀመሪያው ኮንስትሬንታችሁን ታወጣላችሁ። ከዛ ያንን ኮንስትሬንት ወደ ኢኳል ሳይን አድርጋችሁ ግራፋችሁን መሳል ነው የሚጠበቅባችሁ። ግራፋችሁን ከሳላችሁ ወዲያ ምን ታደርጋላችሁ ማለት ነው? አሳይን ኮርነር ፖይንቶችን ትፈልጋላችሁ። ኮርነር ፖይንቶችን በኦብዘርቬሽን የሚገኙ አሉ፣ በሰመልታኒስ ኢኩዌሽን እንደሰራ ነው የሚገኙ አሉ። ኢንተርሴክሽን ፖይንቷን በሰመልታኒስ ኢኩዌሽን ታገኛታላችሁ። ከዛ ኦብጀክቲቭ ፈንክሽኑ ላይ ተክታችሁ ማክሲመም ፕሮፊት የሰጣችሁን ትወስዳላችሁ ማለት ነው። ስለዚህ በዚህ ዌይ ስሩት ማለት ነው። እዚህ ጋር ምንድነው ኩዌሽን ነምበር 4 አለ። ኩዌሽን ነምበር 4ም ከዚህ ጋር ተቀራራቢ አይነት ጥያቄ ነው እና ብዙም የሚያስቸግራችሁ አይመስለኝም። በዚህ ዌይ መስራት ትችላላችሁ ማለት ነው። ስለዚህ ኩዌሽን ነምበር 4ን ለእናንተ ትችላችኋለሁ እና የመጣላችሁን ማክሲመም ኮምባይኔሽን መልሱ ላስቀምጥላችሁ። በዚህ ዌይ ስሩና አምጡት። ግን የሚመጣው መልሱ ስንት ነው? 800 እና 400 ነው። ስለዚህ እናንተ ሰርታችሁ ቼክ አርጉት ማለት ነው። ከዛ ይህንን ፖይንት ተከታችሁ ሲሰሩ ማክሲመም ፕሮፊታችሁ 2000 ብር ይሆናል። እንዴት መጣ የሚለውን ሰርታችሁ አሳዩ። ሰርታችሁ ሞክሩት ለራሳችሁ። በሶስተኛው ዌይ ነው፣ የቁጥር መለዋወጥ ብቻ ነው፣ ኤፌክት የለውም ማለት ነው። ስለዚህ አሁን ቀጣይ የማሳያችሁ ምንድነው አሁን ግራፊካል ሜትድ እና ሶሉሽን መፈለግ። ቀጣይ ደግሞ ምንድነው ሲምፕሌክስ ሜትድ አለ ማለት ነው። ስለዚህ ሲምፕሌክስ ሜትድን ተጠቅመን እንዴት ነው ሶሉሽን ሴት የምንፈልገው የሚለውን እንመልከት ማለት ነው። ስለዚህ አያችሁ ፕሮሰሳችን መጀመሪያ ሞዴሉን ዴቨሎፕ ማድረግ አየን። ሞዴሉን ዴቨሎፕ ማድረግ ከቻልን ሶሉሽን መፈለግ ፈለግን። ሶሉሽን ደግሞ ስንፈልግ ግራፍ ተጠቀምን። ሁለተኛው ሜትዳችን ደግሞ ምንድነው ሲምፕሌክስ ሜትድ ይሆናል ማለት ነው። እዚህ ጋር ያለውን ኤግዛምፕል እንስራው። በሲምፕሌክስ ዌይ የተጠየቀ ነው። ስለዚህ ማኑፋክቸረር ኦፍ ላውን ኤንድ ጋርደን ኢኩዊፕመንት ሜክስ ቱ ቤዚክ ላውን ሞወርስ ሰራሉ አለ። ስለዚህ የመጀመሪያው ምንድነው ፑሽ ታይፕ አለ። አንደኛው ሰልፍ ፕሮፔልድ ሞዴል ነው ተባለ። ስለዚህ ፑሽ ታይፕ ሪኳየርስ 9 ሚኒት ቱ አሴምብል ኤንድ 2 ሚኒት ቱ ፓኬጅ ይፈልጋል አለ። ስለዚህ ሰልፍ ፕሮፔልድ ሞወር ደግሞ 12 ሚኒት ለአሴምብል እና 6 ሚኒት ደግሞ ለፓኬጅ ይፈልጋል። ስለዚህ ኢች ታይፕ ሃዝ አን ኢንጂን፣ እያንዳንዶቹ ኢንጂን አላቸው አለ። ስለዚህ ካምፓኒ ሃዝ 12 ሃወር ኦፍ አሴምብሊ ታይም አለው፣ 75 ኢንጂን አለው፣ 5 ፓኬጂንግ ሃወር አለው አጠቃላይ ካምፓኒው ማለት ነው። ስለዚህ ፕሮፊት 70 ፎር ዘ ሰልፍ ፕሮፔልድ ሞዴል ኤንድ 45 ለፑሽ ታይፕ ኦፍ ሞር ፐር ዩኒት ጊቭን ተሰጥቶናል ማለት ነው። ስለዚህ ይሄን ፕሮግራሚንግ ሞዴልን ዴቨሎፕ አድርጉና ሶሉሽናችሁን በሲምፕሌክስ ሜትድ ፈልጉን የተባልነው። ስለዚህ እንዴት ነው የምንፈልገው የሚለውን እንመልከት ማለት ነው። ስለዚህ ሶሉሽናችን መጀመሪያ ምንድነው ዴተርማይን ማድረግ ያለብን ምን ያህል ዩኒት ነው ፕሮብሌማችን ምንድነው ምን ያህል ዩኒት ነው እያንዳንዱ ታይፖች ኦፍ ሞሮች ፕሮዲውስ መደረግ ያለባቸው ፕሮፊትን ማክሲማይዝ ለማድረግ ነው። ስለዚህ ፑሽ ታይፑን ኤክስ1 ብንለው ሰልፍ ፕሮፔልዱን ኤክስ2 ብንለው ከእያንዳንዱ ኦብጀክቲቭ ፈንክሽናችን ስለዚህ ምንድነው 45 ኤክስ ከታይፕ 1 እናተርፍና
70 ዩኒት ደግሞ ከታይፕ ቱ ፕሮፊት በፐር ዩኒት እንዲገኝ ነው የተፈለገው። ስለዚህ ቀጣይ ደግሞ ምንድነው ኮንስትሬንታችንን እንለያለን ማለት ነው። ስለዚህ ኮንስትሬንታችንን ዴቨሎፕ ስናደርግ ደግሞ 9 ዩኒት ለአሴምብሊ ተሰጥቷል። 12 ዩኒት ደግሞ ለፓኬጅ ነው። ከዛ አጠቃላይ ታይሙ ደግሞ ምንድነው 720 ነው የተሰጠን። እዚህ ጋር 720 ሚኒት ነው። 12ን ወደ ሚኒት ስንቀይረው 720 ይሆናል። እና ደግሞ ምንድነው ሁለት ዩኒት ኦፍ ኤክስ1 እና ለፓኬጂንግ ማለት ነው 6 ዩኒት ለኤክስ2 ተሰጥቷል። ስለዚህ ታይማችን ደግሞ ስንት ነው? 300 ሚኒት ይሆናል ማለት ነው። 300 ሚኒት 5 ሀወር ነው። 5 ሀወር በ60 ደቂቃ ስታውዝ 300 ሚኒት ስለሆነ ነው። ስለዚህ ኮንስትሬንታችን ይህን ይመስላል ማለት ነው። ሌላ ደግሞ ምንድነው ሁለቶቹ ሲደመሩ 75 ነው ብለናል። እዚህ ጋር ጊቭኑ ላይ 75 ነው ብሏል። እዚህ ጋር ኢንጂናቸው 75 ኢንጂን ነው ብለናል። እሱን እንይዛለን። ከዛ ምንድነው ሁለቱም ኤክስ1 እና ኤክስ2 ከዜሮ መብለጥ እንዳለባቸው እናውቃለን። ስለዚህ አሁን ሊኒየር ፕሮግራሚንግ ሞዴላችን ምን ይመስላል ማለት ነው? ይኸው ማክሲመም አችን አለ። ማክሲመማችን ይኸው፣ ከዛ እነዚህ ኮንስትሬንቶች አሉ ማለት ነው። ስለዚህ ሊኒየር ፕሮግራሚንግን አሁን ምንድነው እዚህ ጋር ስላንክ ያስፈልገናል። ምንን የምንጠቀም ከሆነ ሲምፕሌክስ ሜትድ ነው። ስለዚህ ስላንክ የምንጠቀመው ባለን ኮንስትሬንት ልክ ነው። 1 2 3 ኮንስትሬንት ስላለን 3 ስላንኮች እንጠቀማለን። ስለዚህ ኦብጀክቲቭ ፈንክሽናችን ላይ 1 2 3 ስላንክ እናስገባለን። ኮፊሽንታቸውን 0 አድርገን ነው የምንወስደው። ስለዚህ በዜሮ አድርገን ነው አስዩም የምናደርገው። መጀመሪያ 0 0 አድርገን እንጽፋለን። ቀጣይ ኦብጀክቲቭ ፈንክሽናችን ላይ ስለዚህ መጀመሪያው ላይ ስላንክ ዋንን፣ ሁለተኛው ላይ ስላንክ ቱን፣ ሶስተኛው ላይ ስላንክ 3 ብለን እንጽፋለን ማለት። ስለዚህ የመጀመሪያው 9x + 12x + s1 እኩል ነው 720 አድርገን እኩል እናደርጋለን ማለት ነው። ሁለተኛው x1 + 6x2 + ስላንክ 2 እኩል ነው 300። ሶስተኛው ላይ x1 + x2 + ስላንክ 3 እኩል ነው 75 እናደርጋለን ማለት ነው። በዚህ ወይ ሊኒየር ፕሮግራም ሞዴላችንን እናወጣለን ማለት ነው። ቀጣይ ምንድነው ወደ ሶሉሽን አፈላለጋችን ነው የምንሄደው ማለት ነው። ስለዚህ ሶሉሽን ስንፈልግ ምንድነው የምናደርገው? ፎርማቱን መጀመሪያ ማወቅ አለባችሁ። የሚጻፈው አለ። በዚህ ዌይ ላይ ምንድነው ስላንካችንን እንጽፋለን መጀመሪያ ላይ ማለት ነው። ከዛ እዚህ ጋር ደግሞ ምንድነው ሆሪዞንታል ላይ ያለን ቫሪያብል ነው የምንጽፈው ማለት ነው። ስለዚህ x1 x2 ስላንክ ቫሪያብል ሲጨርሱ ወደ ስላንክ ትገባላችሁ። ከስላንክ ስር ያለ ራይት ሃንድ ሳይድ ቫሉ ብላችሁ ትጽፋላችሁ። ከዛ ይህንን ከጻፋችሁ ወዲያ ከቫሪያብሎቹ በላይ ምንድነው የኦብጀክቲቭ ፈንክሽን ኮፊሽንታቸውን ታስቀምጣላችሁ። ስለዚህ የኤክስ1 45 ነው፣ የኤክስ2 70 ነው፣ የሌሎቹ 0 ስለሆነ 0 0 እናስቀምጣለን ማለት ነው። ከዛ ወደ ኮንስትሬንቶቻችን እንገባና ቫሪያብላቸውን እንጽፋለን። ኤክስ1 9 ነው መጀመሪያው ላይ፣ ከዛ 12 አለው፣ ስላንኳን 1 አለው ማለት ነው። ሌሎቹ ስላንክቱና ስላንክ 3 እዚህ ጋር 0 ይሆናሉ። ሁለተኛው ላይ ስንመጣ 2 አለ፣ እዚህ ጋር 2 አለ፣ እዚህ ጋር 6፣ እዚህ ጋር 6 ስላንክቱ ነው 1 ያለው፣ እዚህ ጋር ስላንክቱ አለው፣ ስላንክ 3 የለውም ማለት ነው። ከዛ በዚህ ዌይ ጽፈን እንጨርሳለን ሶስቱንም ቫሪያብል ማለት ነው። ከዛ ምን ላይ እንመጣለን? ዜድጄ ኮለመን ላይ ማለት ነው። ዜድጄ ኮለመን ደግሞ የምናደርገው ምንድነው ይሄኛውን እያንዳንዱን ኮለመናችን በዚህኛው ኮለመን አብዝቼ ነው ዜድጄን የማገኘው ማለት ነው። ይሄ ማለት 0 ሲባዛ በ9 ሲደመር 0 ሲባዛ በ2 ሲደመር 0 ሲባዛ በአንድ ምን ይመጣ? 0 ይመጣል። በዚህ ወይ ሁሉንም አብዛለሁ። አሁን በ0 ስለሆነ የምናበዛው ኢፌክት የለውም፣ ያው 0 ነው። ምክንያቱም 0 አሁን በ12 አደርጋለሁ። 0 በ6 ሲደመር 0 በ1 ያው 0 ነው። ስለዚህ ጥግ ድረስ 0 ይመጣል ማለት ነው። ስለዚህ በመጀመሪያው ላይ ኢፌክት የለውም፣ ዜድጄ 0 ነው የሚመጣው። ከዛ ዜድጄን ከሲጄ ላይ ይቀንሳሉ። ሲጄ ማለት የኮፊሽንታቸው ማለት ነው የኦብጀክቲቭ ፈንክሽኑ። ስለዚህ 45 ሲቀነስ 0 45፣ 70 ሲቀነስ 0 70፣ 0 ሲቀነስ 0 0፣ 0 ሲቀነስ 0 0፣ 0 ሲቀነስ 0 0 ነው። ስለዚህ እንዳያችሁን ከሲጄው ላይ ዜድጄ እዚህ ጋር የሰራሁትን ስቀንሰው ሲጄ ማይነስ ዜድጄ ሮዌን አገኛለሁ ማለት ነው። ስለዚህ በዚህ ዌይ ከሰራሁ ወዲያ አሁን ምን አደርጋለሁ? እዚህ ጋር ራይት ሃንድ ሳይድ ቫልዩን አሁን እዚህ ጋር የምናገኘው ዜድጄ እና ሲጄን ቀንሼ በሲጄ ማይነስ ዜድጄው ላይ ከፍተኛ ቫልዩ ያለውን እንፈልጋለሁ። መጨረሻ ላይ ያለው ከፍተኛ ቫልዩ ከ45 ከ70 ከ0 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 70 ነው ከፍተኛ ያለው ማለት ነው። ስለዚህ ይሄኛው ኮለመን ምን ይባላል? ኢንተሪንግ ቫሪያብል ይባላል። ይሄ 70 ያለበት ይሄኛው ኢንተሪንግ ቫሪያብል ይባላል። ስለዚህ ኢንተሪንግ ቫሪያብል ከያዛችሁ ወዲያ ምንድነው ራይት ሃንድ ሳይድ ቫልያችሁ ጋር ትሄዳላችሁ። ከዛ ራይት ሃንድ ሳይድ ቫልያችሁን በምኑ ታካፍሉታላችሁ? በኢንተሪንግ ቫሪያብሉ ኮፊሽንቶች በእነዚህ ታካፍላላችሁ ማለት ነው። ይሄም ማለት መጀመሪያ ግን ኢንተሪንግ ቫሪያብሉ መለየት አለባችሁ። እሱን የምትለዩ ሲጄ ማይነስ ዜድጄ ላይ ከፍተኛ ቫልዩ ያለውን ሄዳችሁ በመምረጥ ነው። ከዛ 720ን ለ12 ታካፍላለሁ፣ 300ን ለ6 ታካፍላለሁ፣ 75ን ለ1 ታካፍላለሁ። ምኖቼ ቫሪያብሎቼን ማለት ነው። ዜድጄው ላይ አልወርድም፣ እዛ ያሉኝ ኮፊሽንቶች ብቻ ነው የማካፍለው። ከዛ 720 ለ12 60
ለ6 350 75 ለ1 75። ከዛ አሁን እዚህ ጋር ካሉት ራይት ሃንድ ሳይድ ቫሉዎች ትንሹን እፈልጋለሁ። ትንሹ ማን ነው? ከሶስቶቹ 50 ነው። ስለዚህ ይሄኛው ኮለመን ምንድነው? ሮ ምንድነው? ሊቪንግ ቫሪያብል ነው የሚባለው። ስለዚህ ኤስቱ ምን ታደርጋለች? ሊቭ ታደርጋለች። ከዛ ኢንተር የሚያደርገው ማን ነው ብለናል? ሰባ የያዘው ማን ነው? ኤክስቱ በኤስቱ ቦታ ይገባል። ምንን ይዞ? ኦብጀክቲቭ ፈንክሽኑ ነው። በዜሮ ቦታ እዚህ ጋር 70 ብለን እንጽፋለን ማለት ነው። ስለዚህ በዚህ ዌይ ስናደርገው ኤስቱ ማንን ያስወጣል ማለት ነው። እዚህ ጋር ኤክስቱ ኤስቱን አስወጥቶ ገባ። ይዞ የሚገባው ኦብጀክቲቭ ፈንክሽን ላይ ያለውን ኮፊሸንት ነው። ሰባን ይዞ ገባ ማለት ነው። ከዛ ወዲያ ምን ታደርጋላችሁ? እዚህ ጋር ያለው ኢንተሪንግ ቫሪያብሉ ላይ አለ እና ምኑ የሚቋረጡባት ፖይንት አለች። ኢንተሪንግ ቫሪያብሉ እና ሊቪንግ ቫሪያብሉ የሚቋረጡባት ፖይንት ላይ ያለችው አን ኮፊሸንት ማነች? 6 ነች። ስለዚህ 6ን ምን ማድረግ አለባችሁ? አንድ ማድረግ አለባችሁ። ከዛ 6ን አንድ ካረጋችሁ በኋላ ከ6 በላይ እና ከ6 በታች ያሉትን ቫሪያብሎች ዜሮ ማድረግ አለባችሁ። ይሄ ሩል ነው። ከዛ ይህን ማድረግ የሚችሉት ደግሞ ምንን ተጠቅማችሁ ነው? ኤሌመንታሪ ሮ ኦፕሬሽን ነው። ስለዚህ ኤሌመንታሪ ሮ ኦፕሬሽን አፕላይ አድርገን 6ን አንድ እናደርጋለን፣ 12 እና አንድን ዜሮ እናደርጋለን ማለት ነው። ስለዚህ መጀመሪያ አርቱን ይሄኛው አርቱ ስላችሁ ምንድነው? ሮ ዋን ሮ ቱ ሮ ስሪ እንደዚህ ነው የሚቆጠረው። ስለዚህ አርቱን ምን እናደርጋለን ማለት ነው? አንድ እናደርጋለን። ስለዚህ አርቱ ላይ ስድስትን አንድ ለማድረግ ስለዚህ 1/6 ኦፍ አርቱ ነው። ስለዚህ አርቱ እንዳለ በስድስት ማካፈል ነው። ስለዚህ በስድስት እናካፍለው ስንት ይመጣል ማለት ነው? 2 ለ6 1 ሶስተኛ፣ 6 ለ6 1 ይመጣል። 0 ለ6 0፣ 1 ለ6 1 ስድስተኛ፣ 0 ለ6 ስንት ይመጣል ማለት ነው? 0 ለ6 ያው 0 ነው ማለት ነው። ከዛ የቱን እናገኛለን ማለት ነው? እዚህ ጋር ይሄ የመጣው በዛ ዌይ ነው። 1/2 ኦፍ አካፍየው ነው ማለት ነው። ስለዚህ በዚህ ዌይ ታካፍሏቸዋላችሁ ማለት ነው። ስለዚህ 300 ለ6ም 50 ነው። እዚህ ጋር በዚህ ዌይ ይመጣል ማለት ነው። ስለዚህ ይችን አንድ አምጥቻለሁ። ይሄኛውን የላይኛውን እና የታችኛውን ደግሞ ምንድነው? ዜሮ ማምጣት አለብኝ። ስለዚህ ይችኛዋን የላይኛዋን እዚህ ጋር አሁን ዜሮ አምጥቷታል። እንዴት አመጣት ነው? አሯንን ዜሮ አምጥቷታል። ስለዚህ አሯንን ዜሮ ለማምጣት ምንድነው ማድረግ የሚጠበቅብን? አሯን ማለት ምንድነው? አሯናችን ስለዚህ ምን ይሆናል ማለት ነው? ማይነስ ኦፍ አር 12 አር 2 ፕላስ አር 2 ነው። ስለዚህ ማይነስ ኦፍ አር 2 ፕላስ አር ማላይ ነው የምደምረው? አሯን ላይ ነው የምደምረው ማለት ነው። ከዛ በዚህ ወይ ነው የምሰራው ማለት ነው። ስለዚህ የመጀመሪያ አሯኔ ስንት ነው? 9 አለኝ፣ 12 አለኝ፣ 1 አለኝ፣ 0 አለኝ፣ 0 አለኝ፣ 720 አለኝ አሯኔ። ስለዚህ አርቱ የአዲሱ ስንት ነው ያመጣሁት? እዚህ ጋር ያለው ማለት ነው። ስለዚህ 1 ሶስተኛ አለኝ፣ 1 አለኝ፣ 0 አለኝ፣ 0 አለኝ፣ ከዛ ደግሞ ማለኝ 1 ስድስተኛ አለኝ፣ 0 እና 50 አለኝ። ስለዚህ አርቱን በማይነስ 12 አብዝቼ አሯን ላይ መደመር ነው ማለት ነው። ስለዚህ አርቱ ምንድነው? ማይነስ 12 ሲካፈል ለ3 ለአንድ ሶስተኛ ስንት ይመጣል? ማይነስ 4 ይመጣል። ማይነስ 4ን ከ9 ላይ ሲደምረው 5 ይመጣል። ስለዚህ እቺ የመጀመሪያው ቫልዩ እዚህ ጋር ያለችው 5 የመጣችው እንደዛ ነው። ከዛ ቀጣይ ደግሞ ምንድነው የማደርገው? ማይነስ 12ን በአንድ አበዛለሁ። ማይነስ 12 ሲባዛ በአንድ ስንት ይመጣል? ማይነስ 12 ሲደመር 12 ዜሮ ነው። ስለዚህ ኢንቴንሽን የቷን እቺን ዜሮ ማድረግ ነው፣ አረኳት ማለት ነው። ከዛ አንድ ሲባዛ በማይነስ 12 ማይነስ 12 ሲደመር ዜሮ አንድ ሲባዛ በማይነስ 12 እዚችኛዋ ጋር ማለት ነው። ከዛ ሲደመር ዜሮ ይመጣል ማለት ነው። ከዛ ሲደመር ዜሮ የምናበዛው በማይነስ 12 ነው። ስለዚህ ማይነስ 12 ሲባዛ በአንድ ማይነስ 12 ነው። ሲደመር ዜሮ ስንት ይመጣል ማለት ነው? የማበዛው ይሄኛውን በዚህኛው ነው ብያለሁ። መጀመሪያ እዚህ ጋር ነው የምታበዙ። ስለዚህ ማይነስ 12ን በዜሮ ነው የማበዛው። ሶሪ በዜሮ ሳበዛው ዜሮ ነው። ሲደመር አንድ ይመጣል ማለት ነው። ይችኛዋ ትመጣለች። ከዛ ማይነስ 12ን በአንድ ስድስተኛ ማይነስ ቱ ነው። ከዛ ዜሮ ሲደምርበት ማይነስ ቱ ይመጣል። ማይነስ 12ን በዜሮ ዜሮ ነው። ዜሮ ሲደምርበት ዜሮ ነው። ማይነስ 12ን በ50 አብዝቼ ከ720 ላይ ሲቀንሰው ስንት ይመጣል? ከ720 ላይ ሲቀንሰው 120 ይመጣል ማለት ነው። ስለዚህ በዚህ ዌይ ኮለመን ዋን ይሰራል ማለት ነው። ሮ ዋን። ከዛ አሁን ሮ ስሪንም ምንድነው ወደ ዜሮ መቀየር አለብኝ ማለት ነው። ስለዚህ ሮ ስሪንም እዚህ ጋር ቀይሮታል እሱ ማለት ነው። እዚህ ጋር ሮ ስሪ ተቀይሯል። ግን እንዴት ነው የቀየረው የሚለውን ከዚህ ጋር እንመልከተው ማለት ነው። ስለዚህ ሮ ስሪ ማለት ደግሞ ምንድነው? ሮ ስሪ ለመስራት ከፈለጋችሁ ምን ማድረግ ነው ያለባችሁ? ሮ ስሪ ኢዝ ኢኳልስ ቱ እዚህ ጋር ከፍ አድርጌ ልጻፈው። ሮ ስሪ ማለት ከሮቱ አንጻር ነው አሁን የምንገልጸው። ስለዚህ ሮ ስሪ ማለት ማይነስ ኦፍ አርቱ ፕላስ አር ስሪ ነው። ምክንያቱም አንድን ስለሆነ ማጥፋት የምፈልገው ማለት ነው። ስለዚህ አሁን እንጻፋቸው በኦርደር ሮቱን እንጻፈው መጀመሪያ
አርቱ ስንት ይሆናል? 1/3 አለ፣ 1 አለ፣ 0 አለ፣ 1/6 አለ። አዲሱን አር ነው የምጽፈው ማለት ነው። ለ1/6 የተከፈለውን 0 50 አለ። ከዛ አር ስሪ ደግሞ ስንት ነው? አር ስሪያችን ከዚህ ጋር ስናየው ስንት ይሆናል ማለት ነው? 1 1 0 0 1/75 ነው ማለት ነው። ስለዚህ ይሄ ቫልዩ አለ። ከዛ ይህንን አርቱን በማይነስ አብዝቼ አር ስሪ ላይ መደመር ነው። ስለዚህ ማይነስ ኦፍ ስንት ይሆናል ማለት ነው? ማይነስ 1/3 ሲደመር 1 ይሆናል ማለት ነው። ከዛ ማይነስ 1/3 ሲደመር 1 2/3 ይመጣል። ከዛ ማይነስ 1 ታይምስ ማይነስ 1 ይመጣል፣ ፕላስ 1 0 መጣ። ኢንቴንሽን ይችን 0 ማድረግ ነው። 0 አረኳ። ከዛ ማይነስ አርቱ ማለት ማይነስ 1 ታይምስ 0 0 ነው፣ ፕላስ 0 0 ነው። ማይነስ 1/6 ሲደመር 0 ማይነስ 1/6 ይመጣል። ከዛ ደግሞ ምንድነው ማይነስ 1 ታይምስ 0 0 ነው፣ ሲደመር 1 ይሆናል። ማይነስ 50 ሲደመር 75 ስንት ይሆናል ማለት ነው? 25 ማለት ነው። ስለዚህ ሮ 3 2/3 0 0 ማይነስ 1/6 1 25 የመጣችው በዚህ ዌይ ኤሌመንታሪ ሮ ኦፐሬሽን ተሰርቶላት ማለት ነው። ስለዚህ በዚህ ዌይ ሰርቶት ነው እዚህ ጋር ስንት ያመጣው ማለት ነው። እዚህ ጋር 0 ሮ 3 0 1 1 0 0 1 75 ነበረ። እዚህ ጋር ሲቀይረው ስንት አድርጎታል ማለት ነው? ያው 2/3 1 0 ማይነስ 1/6 1 እና 25 ያመጣው በዚህ ዌይ ነው። ስለዚህ አሁን አንድ ፕሮሰስ ጨረስኩ ማለት ነው። ምን አረው? የመጀመሪያውን እንትልን ኤክስቱን አስወጥቼ ኤክስቱን አስገባው። ከዛ የኤክስቱ ላይ ኢንተሪንግ እና ሊቪንግ የሚቋረጡባትን ቦታ ይቺ 6 ነበረ፣ እሷን 1 አረብ። ከዛ ከበላይ ያለውን ይቺን 0 አረብ፣ ከስሩ ያለውንም ይቺን 0 አረጋለሁ ማለት ነው። ይቺኛዋን እዚህ ጋር 0 አድርገናታል። እዚህ ጋር በየተራ ስላሳየን ነው። እዚህ ጋር ይኸውና ይሄኛውን ፕሮሰስ ማለት ነው። እዚህ ጋር ይኸውና ይቺን 0 ይቺን 1 ይቺን 0 አረኩ ማለት ነው። ስለዚህ አሁን ደግሞ እዚህ ጋር ምን ይጠበቅብኛል? እዚህ ጋር እንመለስ። እዚህ ጋር ደግሞ አሁን ምን ማድረግ ይጠበቅብናል ማለት ነው? ምን ያልጨረስነው አለን? አንድ ፕሮሰስ መሄድ አለብን። አሁን እዚህ ጋር የምንሄደው ምን እስኪሆን ድረስ ነው? ይሄኛው 0 እና ኔጌቲቭ ነው፣ ፖዚቲቭ ቁጥር መምጣት የለበትም። ስለዚህ እቺ 65/3 ማስወገድ አለብን። 65/3 የመጣችው 0 በ5 7 ሲባዛ በ1/3 ሲደመር 0 በ2/3 አለ። ስለዚህ 7 በ1/3 7/3 7 ሲካፈል ለ3 ይመጣል። ከዛ ቀጣይ ደግሞ 0 ሲባዛ በ0 0 7 ሲባዛ በ1 7 0 ሲባዛ በ1 0 ነው። ስለዚህ 7 ይመጣል ማለት ነው። ቀጣይ ደግሞ 0 ሲባዛ በ1 0 7 ሲባዛ በ0 0 0 ሲባዛ በ0 0 ነው፣ 0 ይመጣል ማለት ነው። ይሄ ለውጥ የለውም። 0 ሲባዛ በማይነስ 2 ሲደመር 7 ሲባዛ በ1/6 7/6 7 ሲካፈል ለ6 ነው። 0 በ1 ኢፌክት የለው። 0 በማይነስ 1/6 ያው ነው፣ 0 ነው። ስለዚህ ዜድጄ 7/6 ይመጣል። በዚህ ወይ ተሰርቶ ነው። 0 በ0 0 7 በ0 ያው 0 ነው። 0 በ0 በ1 0 ነው፣ 0 ይመጣል። ይሄም ለውጥ የለውም። ከዛ ራይት ሃንድ ሳይድ ቫልዩ አለ። አሁን ሁለተኛ ፕሮሰስ ላይ ስንሄድ ምንድነው እዚህ ጋር ምንድነው ከዛ 75 ሲቀነስ 73ኛ 65/3 ይመጣል። 7 ሲቀነስ 7 0 ነው። 0 ሲቀነስ 0 0 ነው። 0 ሲቀነስ 76ኛ ማይነስ 76ኛ ነው። 0 ሲቀነስ 0 0 ይሆናል ማለት ነው። ስለዚህ 65/3 ይመጣል ማለት ሲጄ ማይነስ ዜድ ጄሮችን። ከዛ ይሄ ማክሲመም ቫልዩ ነው። ከዛ ይሄኛው ምን ይሆናል ማለት ነው? ኢንተሪንግ ነው። ስለዚህ ሊቪንጉን ለማወቅ ደግሞ ራይት ሃንድ ሳይዱን በኢንተሪንግ ቫሪያብል ኮለመን ባለው ኮፊሽንት አካፍላለሁ። ስለዚህ 120 ለ5 አካፍላለሁ። 50 ሲካፈል ለ1/3 25 ሲካፈል ለ2/3 አረጋለሁ ማለት ነው። ስለዚህ ይሄን ሳካፍለው 24 150 እና 75 ይመጣል። ሚኒመሟ ስንት ነች ማለት ነው? 120 ለ5 ነች። ስለዚህ እቺኛዋ ሊቭ ታረጋለች ማለት ነው። እቺኛዋ ሊቪንግ ቫሪያብል ይሆናል ማለት ነው ይሄኛው ፓርት። ስለዚህ አሁን ኢንተርሴክሽን ያደረጉባት ሊቪንግ እና ኢንተሪንጓ ስንት ነች? 5 ነች ማለት ነው። ስለዚህ 5ን ስንት አረጋለሁ? 5ን 1 አረጋለሁ። 1/3 0 አረጋለሁ። 2/3 0 አረጋለሁ ማለት ነው። በዚህ ወይ ሁለተኛውን ፕሮሰስም እቀጥላለሁ ማለት ነው። ስለዚህ ሁለተኛው ፕሮሰስ ላይ ስንመጣ የመጀመሪያዋ ይቺ አርዋን ነች። ስለዚህ ሮዋንን ወደ 5ን ወደ 1 ለመቀየር በቀላሉ ምንድነው ማድረግ የሚጠበቅብኝ? አርዋን አለ። አርዋን ኢዝ ኢኳልስ ቱ 1/5 ኦፍ አርዋን ባጭሩ ማለት ነው። ስለዚህ ለ5 ስናካፍለው 1 ነው። 0 ሲካፈል ለ5 0 ነው። 1 ሲካፈል ለ5 1 5ኛ ነው። 2 ሲካፈል ለ5 ማይነስ 2 5ኛ ነው። 0 ሲካፈል ለ5 0 ነው። ስለዚህ ሮዋን ይሄን ይመስላል ማለት ነው። ስለዚህ 120 ሲካፈል ለ5 24 እንደመጣ ኦልሬዲ አውቀናል። በዛ ወይ 24 እዚህ ጋር ይሄኛውን ሮዋን ላይ አስቀምጣለሁ ማለት ነው። ስለዚህ ሮዋኔ በዚህ ወይ ነው እንደዚህ የመጣው ማለት ነው። ይሄው እዚህ ጋር የሰራሁት ሮ ማለት ነው። ያው ሮዋን ይሄን በዚህ ወይ ተሰርቶ ነው የመጣው። ስለዚህ አሁን ምንድነው ሮቱና ሮ3ን 0 ማድረግ አለብን ብለናል። ሮቱ የቱ ነው? ይሄኛው ይቺና በሷ በታች ያሉትን። ስለዚህ 1/3 መጀመሪያ ምን እናድርግ ማለት ነው?
ዜሮ እናድርግ ማለት ነው። ስለዚህ አርቱ ማለት ምንድን ነው? ማይነስ 1/3 ኦፍ አር ዋን ፕላስ አርቱ ማድረግ ነው የሚጠበቅብን በቀላሉ። ስለዚህ መጀመሪያ አዲሱን አሯን እንጻፈው። አዲሱ አሯናችን ስንት ነው? 1 0 1 5ኛ ማይነስ 2 5ኛ እና ስንት ነው ማለት ነው? 0 እና 24 ነው። አዲሱ አሯናችን ነው። አርቱ ደግሞ ስንት ነው? አርቱ 1/3 አለ፣ 1 አለ፣ 1/3 1 0 1/6 0 እና 50 ነው። ስለዚህ አሯናችን የቱ ነው? ይሄንን በማይነስ 1/3 ብቻ እዚህ ጋር ሳረገው አዲሱን ኒው አርቱ አገኛለሁ ማለት ነው። ስለዚህ ኒው አርቷችን ማይነስ 1/3 በአንድ ሳበዛው ማይነስ 1/3 ፕላስ 1/3 0 ነው። ከዛ ማይነስ 1/3 በ0 ሳበዛው 0 ነው። አንድ ሲደምርበት አንድ ነው። ማይነስ 1/3 በአንድ አምስተኛ ሳበዛው ማይነስ 1/50 ነው። ፕላስ 0 ማይነስ 1/50 ይመጣል። ከዛ ማይነስ 1/3 በአንድ ስድስተኛ ሳበዛው ማይነስ 1/3 በማይነስ 2/50 ሳበዛው 2/50 ይመጣል። 2/50 ፕላስ 1/6 ሳረገው 3/10 ይመጣል ማለት ነው። ከዛ ማይነስ 1/3 በ0 ሳበዛው 0 ነው። ከዛ አርቱን ስደምርበት አርቱም 0 ነው፣ 0 ይመጣል። ከዛ ማይነስ 1/3 ለ24 ማይነስ 8 ይመጣል። ከዛ 50 ላይ ስቀንሰው 42 ይመጣል ማለት ነው። ስለዚህ አዲሱ አር ስሪያችን ስንት ይመጣ ማለት ነው? 0 1 ማይነስ 1 5ኛ 3/10ኛ 0 42 ነው። ኢንቴንሽናችን ይቺን የመጀመሪያዋን 0 ማድረግ ነው። ስለዚህ በዚህ ወይ ተሰርቶ ነው አር ስሪ ኤሌመንታሪ ኦፕሬሽን ተሰርቶበት ነው አር ቱ የመጣው ማለት ነው። ስለዚህ አር ቱ ይህን ይመስላል ማለት ነው። የኛው ሁለተኛው ኑሮ ማለት ነው ብታዩት። ከዛ አሁን ደግሞ አር ስሪን ይችኛዋን 0 እንዴት እንደመጣች እንመልከት። ይችኛዋ 0 ማለት ነው እንዴት ነው የመጣችው የሚለውን ኤሌመንታሪ ኦፕሬሽን ስንመለከት ስንት ይሆናል ማለት ነው? አር ስሪ ማለት ነው። ስለዚህ ለአር ስሪ ልንሰራ ነው። አሁን አር ስሪ ማለት በስንት ነው የምናደርገው? አር ስሪ ማይነስ 2/3 ኦፍ አር ዋን ፕላስ አር ስሪ ይሆናል። ስለዚህ ኢንቴንሽናችን እቺ 2/3 ዜሮ ማድረግ ስለሆነ ነው። በማይነስ 2/3 አብዝቼ የምደምረው ዜሮ እንድትመጣልኝ ነው። ስለዚህ አር መጀመሪያ እንትኑን እንጻፈው። አር ዋናችን ስንት ነው? አዲሰኛው 1 0 1 5ኛ ማይነስ 2 5ኛ 0 እና 24 እዛ አር ስሪ ስንት ነበር? ሳይሰራ 2/3 2/3 አለ 1 0 ማይነስ 1/6 1 እና 25 ነው አር ስሪ። ስለዚህ ይህንን ስንሰራው አዲሱን አር ስሪያችን እናገኛለን ማለት ነው። ማይነስ ዋንን በ2/3 ብቻ አርቱ ላይ ሲደምረው፣ ስለዚህ ማይነስ 2/3 ታይምስ 1 ማይነስ 2/3 ይሆናል። ማይነስ 2/3 ፕላስ 2/3 ዜሮ ይሆናል ማለት ነው። ዜሮ አመጣኋት። ኢንቴንሽን እቺ ዜሮ ማድረግ ነው፣ አረኳት። ማይነስ 2/3 በአንድ ሁለተኛ ሳበዛው ስንት ይመጣል? ማይነስ 1/3 ከዛ ዜሮን ስንደምርበት አይሚን እዚህ ጋር በዜሮ ሳበዛው ዜሮ ነው፣ ሲደመር አንድ ይመጣል። ከዛ ማይነስ 2/3 በአንድ ሁለተኛ ማይነስ 1/3 ነው፣ ዜሮ ሲደምርበት ማይነስ 1/3 ይመጣል። ማይነስ 2/3 ሲባዛ በማይነስ 2/5 ስንት ይመጣል ማለት ነው? 4/15 ማለት ነው። ስለዚህ 4/50 ሶሪ። ከዛ እዚህ ጋር ማይነስ 2/3 በማይነስ 2/5 4/50 ነው። ከዛ ማይነስ 1/6 ስናደርገው ስንት ይመጣል? 1/10 ይመጣል ማለት ነው። ከዛ ቀጣይ ማይነስ 2/3 በ0 ዜሮን ስንደምርበት አንድ ይሆናል። ቀጣይ ደግሞ ማይነስ 2/3 በ24 ስናደርገው ስንት ይመጣል? በ2 48 ለ3 ማይነስ 16 ነው። ከ25 ላይ ስንቀንሰው ስንት ይመጣል ማለት ነው? 9 ይመጣል ማለት ነው። ስለዚህ አዲሱ አር ስሪ የመጣው በዚህ አይነት ኤሌመንታሪ ኦፕሬሽን ነው። 0 1 ማይነስ 1/3 1/60 1 እና 9 ይመጣል። ኢንቴንሽናችን ይችን 0 ማድረግ ነው። 0 አድርጊያታለሁ ማለት ነው። ስለዚህ እዚህ ጋር በዚህ ወይ ነው ኤስ ስሪ ይሄኛው ሮ ስሪ እንደዚህ የመጣው ማለት ነው። ስለዚህ አሁን ይህን ፕሮሰስ ከሄድኩ ወዲህ አሁን ምንድነው የማደርገው? እዚህ ጋር ሳይ ቫልዩ ምንድነው አሁን ኢንድ ሪዛልታችን 0 እና ኔጌቲቭ ሆኖልኛል። ስለዚህ ከዚህ ወዲያ ምንም መሄድ አይጠበቅብኝ። የምትሰሩት ሲምፕሌክስ አፕሮችን የመጨረሻው ቫልዩ 0 እና ኔጌቲቭ እስኪሆንላችሁ ነው። ምን ከሆነ ሚኒማይዜሽን ከሆነ አይ ሚን ማክሲማይዜሽን ከሆነ፣ ሚኒማይዜሽን ከሆነ ደግሞ የዚህ ተቃራኒ ይሆናል ማለት ነው። ፖዚቲቭ ሲሆን ብቻ ነው የምታቆሙት ማለት ነው። ከዛ 0 እና ኔጌቲቭ ከሆነ ለማክሲማይዜሽን በቂ ነው። ስለዚህ በዚህ ወይ ነው የምሰሩት ማለት ነው። ስለዚህ አሁን ሶሉሽናችን መፈለግ ነው። ሶሉሽናችን ውስጥ የገቡት የቶቹ ናቸው? እዚህ ጋር ያሉት ናቸው። ስለዚህ ኤክስ ዋናችን ስንት ይመጣል? ኤክስ ዋን ምንድን ነው? ስንት ነው? 24 አለ። ኤክስ ቱ ደግሞ ምን አለ? 7 አለ። አርማይና 7 ሳይሆን 42 አለ።
ኤስ ስሪ 9 አለ ማለት ነው። ስለዚህ እነዚህ ሶስቶቹ ምንድን ናቸው ማለት ነው? ሶሉሽናችን ናቸው ማለት ነው። ሶሉሽናችን ናቸው። ሶሉሽኑን የምታውቁት ምንድን ነው? እዚህ ጋር ያለው ቫሪያብል አለ። ራይት ሃንድ ሳይድ ቫሉን ትወስዳላችሁ። የዚህን ራይት ሃንድ ሳይድ ቫሉን የዚህን ራይት ሃንድ ሳይድ ቫሉን ነው ማለት ነው። ስለዚህ ዜድ ጂኦ ደግሞ ስንት ይሆናል ማለት ነው? ማክሲመም ፕሮፊቱ 4020 ብር ይሆናል ማለት ነው። ስለዚህ ኦፕቲማል ሶሉሽናችን ምንድን ነው? ኤክስን በ24 ዩኒት፣ ኤክስቱን 42 ዩኒት፣ ኤስ ስሪን 9 ዩኒት እና ማክሲመም ፕሮፊቱ 40,020 ብር ይሆናል ማለት ነው። ስለዚህ ኢንተርፕሪቴሽኑ ምንድን ነው ማለት ነው? ካምፓኒው 24 ዩኒት ፑሽ ታይፕ እና 42 ዩኒት ኦፍ ሰልፍ ፕሮፖርድ ታይፕን ቢያመርት ፕሮፊቱ 40,020 ብር ይሆናል ማለት ነው። ስለዚህ በዚህ ወይ መስራት ትችላላችሁ ማለት ነው። ሲምፕሌክስ አፕሮች በዚህ ወይ ነው የሚሰራው። መጀመሪያ ኦብጀክቲቭ ፈንክሽኑን ዴቨሎፕ ታደርጋላችሁ። ከዛ እንደ ጥቅል ሊኒየር ፕሮግራሚንግ ሞዴልን ዴቨሎፕ ካደረጋችሁ ወዲያ ምንድነው ይህንን ቴብል ፎርሙን ማወቅ አለባችሁ ማለት ነው። እንዴት ነው የሚጻፈው የሚለውን የቴብል ፎርሙን አያያዙን መለየት አለባችሁ። ከዛ ቴብል ፎርሙን ከለያችሁ ወዲያ ኢንተሪንግ ሊቪንግ ቫሪያብሎችን ማወቅ አለባችሁ። ኢንተሪንግ ማለት ከፍተኛ ሲጄ ማይነስ ዜድ ጄ ያለው ቫሊዩ የሚገባው ነው። ሊቪንግ ደግሞ ስሞለስት የሆነው ነው። በራይት ሃንድ ሳይድ ቫሊዩ አካፍለን የምናገኘው ነው። ከዛ በእያንዳንዱ ኢንተርሴክሽን ፖይንቷ ሊቪንግ እና ኢንተሪንግ ቫሪያብል የተቋረጡባትን ፖይንት እየፈለጋችሁ አንድ እያረጋችሁ ከሷ ውጭ የተቀሩትን ቫሪያብሎች ዜሮ እያረጋችሁ ኤሌመንታሪ ኦፕሬሽናችሁን ስጨርሱ ደግሞ ወደ ቀጣዩ ፕሮሰስ ትሄዳላችሁ። ከዚ ይህ ፕሮሰስ የሚቀጥለው ሲጄ ማይነስ ዜድ ዜሯችሁ ዜሮ እስኪመጣ ማለት ነው። ስለዚህ በዚህ ወይ ስሩት፣ ብዙም አያስቸግርም። ፕራክቲስ ስታደረጉት ይገባችኋል። የበለጠ ደጋግማችሁ ኤግዛምፕሎችን ስሩ። በቀጣይ ቪዲዮ እስከምንገናኝ መልካም ጊዜ ይሆንላችሁ። ቪዲዮ ከተመቻችሁ ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳይረሳ። እና የቴሌግራም ግሩፓችን ጆይን የምታደርጉ የተለያዩ ፋይሎችን ማግኘት ትችላላችሁ። ቻው ቻው። መልካም ጊዜ ይሆንላችሁ።